ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተም ደስ በሳለ ላይ እንገኛለን በቅድሚያ መርስ ዜናዎች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጸሎት አገልግሎት ኮሚቴ ከአዲስ አበባ ካውንስል ጽፈት ቤት የክፍለ ከተማ መንፈሳዊ ዘርፍ ኃላፊዎች ጋር ውይይት አካሄደ በአማራ ክልል ኤምፖክስ ተላላፊ ቫይረስ በሽታ በመተማና ባህርዳር ከተሞች በሁለት ሰዎች ናሙና ተወስዶ መረጋገጡን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታወቀ ከውጭ ቻይና ከ53 የአፍሪካ ሀገራት በሚገቡ ምርቶች ላይ የጣለችውን ታሪፍ ሙሉ በሙሉ ልታነሳ ነው ተባለ እስራኤል ሐሙስ ማምሻውን በኢራን ላይ ጥቃት መፈጸሟ ተሰማ መረጃዎቹን ይስስና ያስወደናንተ ያደረስኩኝ አብራችሁ ቆጣ አድርጋለሁኝ አብራችሁ ነው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጸሎት አገልግሎት ኮሚቴ ከአዲስ አበባ ካውንስል ጽፈት ቤት የክፍለ ከተማ መንፈሳዊ ዘርፍ ኃላፊዎች ጋር ውይይት አካሄደ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጸሎት አገልግሎት ኮሚቴ ከአዲስ አበባ ካውንስል ጽፈት ቤት የክፍለ ከተማ መንፈሳዊ ዘርፍ ኃላፊዎች ጋር የጸሎት ንቅናቄን መፍጠር በሚችልበት ሁኔታ ላይ ውይይት አድርጓል። ሰኔ 2 2017 ዓ.ም በጉዲና ቱምሳ ፋውንዴሽን የተካሄደው ውይይት በአዲስ አበባ በሁሉም ክፍለ ከተማ የሚገኙ የቤተ እምነት አገልጋዮችና ምዕመናንን በጸሎት ለማስተባበር በጋራ አብሮ ለመጸለይና ለመማለድ የጸሎት ንቅናቄን ለመፍጠር ውይይት አድርገዋል። በውይይቱም የንቅናቄውን መፈጠር አስፈላጊነት በመረዳት በዚያ አቅጣጫ ስራዎችን ለመስራት ተወስኗል። ያተገባበር እቅድ ከወጣም በኋላ ውይይቱ በጋራ ጸሎት ተጠናቋል። መረጃውን ከካውንስሉ አገኘ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን በግጭት የተጎዱ ማህበረሰቦችን ሰላምና አቅም መገንባት በቦረና ዞን የጉሽ ጎመሌና ሞያሌ ወረዳዎች ፕሮጀክት ጋር በመሆን በቦረና ከተማ የአቅም ግንባታ ስልጠና ሰጠ። የስልጠናው ዓላማ የወጣቶችን ተወካዮች ማህበራዊ ሚዲያና ዲጂታል መሳሪያዎችን ለሰላም ግንባታ ኃላፊነት ባለው መልኩ እንዲጠቀሙ በማብቃት ላይ ያተኮረ ነው ተብሏል። ስልጠናውን በኦሮሚያ ቦረና ዞን ከሚገኙት ሞያሌ ጉቺና ጎማሌ ተጣጡ 20 ተሳታፊዎች የተገኙ ሲሆን ለፕሮጀክቱ ድጋፍ የሚያደርገው የፊኒሽ ኢቫንጀሊካል ሉተራን ሚሽን መሆኑን ከኮሚሽኑ ያገኘነው መረጃ ያሳያል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ሥርዓተ ትምህርት ያሰልጣኞች ስልጠና ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ሥርዓተ ትምህርት በሰሜን ማዕከላዊ ክልልና የሰሜን ምስራቅ ክልል ተወካዮችን ጨምሮ በደብረ ብርሃን ከተማ ለ3 ቀናት ሲሰጥ ቆይቶ ተጠናቋል። በስልጠናው የሰሜን ማዕከላዊ ክልል ፕሬዝዳንት መጋቢ ጌታቸው የመክፈቻና የማጠቃለያ ንግግር ያደረጉ ሲሆን 65 ሰልጣኞች በስልጠናው ተካፍለዋል። ስልጠናውን የሰጡት መጋቢ ኤርሚያስ ገብረመድህንና ወንድም ሳሙኤል ሙሉጌታ ሲሆኑ በስልጠናው ማብቂያ የሥርዓተ ትምህርቱ መጽሐፍት ስርጭትም ተከናውኗል። በቀጣይም በሌሎች የክልል ክላስተሮች ስልጠናው ለመስጠት መታቀዱን ከቤተክርስቲያኗ ያገኘነው መረጃ ያመለክታል። ክርስቲያናዊ ህይወትና የወንጌል ምስክርነት ስልጠና ለኢትዮጵያ ቃለ ሕይወት ቤተክርስቲያን የደቡብ ሸዋ ቀጠና መሪዎች ተሰጠ። ከኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ሸዋ ቀጠና ከሁሉም ህብረት ለመጡ 300 ለሚጠጉ መሪዎች በቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ሚኒስትሪ በተዘጋጀው ክርስቲያናዊ ህይወትና የወንጌል ምስክርነት በሚል ስልጠናው ተሰጥቷል። ስልጠናው በወንድም በላይ ሱጋሞ የተሰጠ ሲሆን የስልጠናው ዓላማ በተግባራዊ ህይወት ምስክርነትና በወንጌል ስብከት ወንጌል ላልደረሰባቸው አካባቢዎች ወንጌልን ተደራሽ ለማድረግ ያለመ መሆኑ ተገልጿል። የመረጃው ምንጭ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወንጌል ስርጭት ክፍል ነው። በአማራ ክልል ኤምፖክስ ተላላፊ ቫይረስ በሽታ በመተማና ባህርዳር ከተሞች በሁለት ሰዎች ናሙና ተወስዶ መረጋገጡን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታወቀ። የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብ በሰጡት ጋዜጣዊ መግለጫ የኤምፖክስ በሽታ በቫይረስ የሚተላለፍ በሽታ መሆኑን ገልጸው መተላለፊያ መንገዶቹ የቅርብ ንክኪ ከበሽተኛው ጋር የሚኖር እጅ በመነካካት በሽተኛው የሚጠቀምባቸው ቁሳቁሶችን መጠቀምና የፊት ለፊት የትንፋሽ ግንኙነት ሲኖር ነው ብለዋል። አቶ በላይ በመግለጫቸው የኤምፖክስ በሽታ ምልክቶች ከ5 እስከ 21 ቀናቶች የሚታዩ መሆኑን ጠቅሰዋል። ምልክቶቹም ከፍተኛ ትኩሳት፣ ራስ ምታት፣ የጀርባ ህመም፣ የሰውነት እጢ እብጠቶች፣ ለመተንፈስ መቸገር፣ በሰውነት ክፍል ጎልተው የሚታዩ ሽፍታዎች ናቸው። እነዚህ ምልክቶች የሚታዩበት ግለሰብ በቶሎ በአቅራቢያው ከሚገኝ ጤና ተቋም በመሄድ ሕክምና ማግኘት የሚችል መሆኑን ገልጸዋል። በሽታው በመተማ አንድ ሰው እንዲሁም በባህርዳር አንድ ሰው አጠቃላይ በሁለት ሰዎች ላይ የተገኘ ቢሆንም በሽተኞቹ በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ መሆናቸውን ኃላፊው ተናግረዋል። ኃላፊው አያይዘውም የኤምፖክስ በሽታ ተገቢውን ጥንቃቄ ከተደረገ በቶሎ የሚድን በሽታ በመሆኑ ህብረተሰቡ ተገቢውን ጥንቃቄ ማድረግና የግል ንጽህናውን በመጠበቅ ራሱን ከበሽታው መከላከል ይገባዋል ብለዋል። መረጃው የኢቢሲ ነው።
የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ቻይና ከ53 የአፍሪካ ሀገራት በሚገቡ ምርቶች ላይ የጣለችውን ታሪፍ ሙሉ ለሙሉ ልታነሳ ነው ተባለ። ቻይና ውሳኔዋን ያሳወቀችው በቻይና አፍሪካ የትብብር ጉባኤ ላይ መሆኑ ሲገለጽ ከሌላኛው ሀያል ሀገር አሜሪካ ታሪፍ የጣለባት ላለው አህጉር ትልቅ መፍትሄ ነው ተብሏል። ቻይና በ2023 ከአፍሪካ የ170 ቢሊዮን ዶላር ዋጋ ያላቸውን ምርቶች ወደ ሀገሯ ያስገባች ሲሆን ይህም ለ15 ዓመታት የአፍሪካ ቁጥር 1 የንግድ አጋር እንድትሆን አድርጓታል። በአንጻሩ አሜሪካ በ2024 ከአፍሪካ 39 ቢሊዮን ዶላር ዋጋ ያላቸው ምርቶችን ማስገባቷ ተነግሯል። ቻይና በዚህ ውሳኔ ውስጥ ከእርሷ ጋር የዲፕሎማሲያዊ ግንኙነት ያላቸው 53 የአፍሪካ ሀገራት ይጠቀማሉ ስትል እስዋቲኒ ለታይዋን የሀገርነት ዕውቅና በመስጠቷ በዚህ ውሳኔ እንደማትጠቀም አስታውቃለች። ቻይና ይህ ውሳኔዋ ወደ ትግበራ መች እንደሚገባ ያሳወቀችው ነገር የለም። የዘገበው ቢቢሲ ነው። እስራኤል ሐሙስ ማምሻውን በኢራን ላይ ጥቃት መፈጸሟ ተሰማ። እስራኤል በጥቃቱ የኢራን የኒውክሌር ጣቢያዎችንና ወታደራዊ አዛዦችን ኢላማ ማድረጓ ተዘግቧል። ዳንኤል አንተነህ ዝርዝር አለው። እስራኤል ጥቃቱን ኦፕሬቲንግ ራይዚንግ ላይን ብላ የሰየመችው ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ለእስራኤል ህልውና ስጋት ነችም ብለዋል። እስራኤል ከኢራን የአጸፋ ምላሽ ሊኖር እንደሚችል በመገመትም በሀገሯ የአስቸኳይ ጊዜ አዋጅን አውጃለች። የኢራን ብሔራዊ ሚዲያ በጥቃቱ የአብዮታዊ ዘብ አዛዡ ሁሴን ሰላሚ መገደሉንም አስታውቋል። በተጨማሪም የኢራን ወታደራዊ ኃይል ዋና አዛዥ መሐመድ ባግሄሪ ተገድለዋል። ኢራን አሜሪካ በጥቃቱ ተባባሪ ሆናለች ብላ የከሰሰች ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ ከመፈጸሙ በፊት መረጃው እንደነበራቸው በመግለጽ በጥቃቱ ግን የአሜሪካ ተሳትፎ የለበትም ብለዋል። ዓለም አቀፉ የኒውክሌር ቁጥጥር ማዕከል በጥቃቱ የኢራን ዋነኛ የኒውክሌር ጣቢያ ላይ ጥቃት መፈጸሙንም አስታውቋል። በጥቃቱ በኢራን የሚገኙ 6 ወታደራዊ ማዘዣዎች የተመቱም ሲሆን ወታደራዊ አዛዦችን ጨምሮ 2 የኒውክሌር ሳይንቲስቶችም ተገድለዋል ነው የተባለው። በጥቃቱም የኢራን መንፈሳዊ መሪ የሆኑት አያቶላ አሊሚካን ዋና አማካሪ መጎዳታቸውም ተነግሯል። የእስራኤል የመከላከያ ሚኒስቴር ከጥቃቱ በፊት ለይሁድ ህዝብና ለእስራኤል ወሳኝ የሆነ ነገር ይፈጸማል ማለታቸውም ተዘግቧል። ኢራን ከጥቃቱ በኋላም ሐሰተኛ መረጃ የሚያሰራጩ ሰዎችን በሕግ ጠይቃለሁ ያለችም ሲሆን ከጥቃቱ በኋላ በዓለም ላይ የነዳጅ ዋጋ በ10 በመቶ ጨምሯልም ነው የተባለው። የኢራን የውጭ ጉዳይ ሚኒስትር የዓለም አቀፉ ማህበረሰብ የእስራኤልን ጥቃት እንዲያወግዝ ሲጠይቅ ተመድ ሁለቱም ሀገራት ወደ ጦርነት ከመግባት እንዲቆጠቡም ጠይቋል። የኢራን መንፈሳዊ መሪ የሆኑት አያቶላ አሊ ካሚኒ እስራኤል ኢራንን በማጥቃቷ ራሷ ላይ መጥፎ ነገር እንደፈጸመች ወስናለችም ብለዋል። ኢራን የአጸፋ ምላሽ እንደምትሰጥ ሲጠበቅ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤላውያን ጥብቅ የሆኑ ወታደራዊ መመሪያዎችን እንዲከተሉም አሳስበዋል። መረጃውን ከቢቢሲ ያገኘ ነው። በህንዱ የአውሮፕላን አደጋ አንድ ሰው በህይወት ሲተርፍ 204 ሰዎች መሞታቸው ተረጋገጠ። በህንድ አህመድ አባድ አውሮፕላን ማረፊያ አቅራቢያ በተከሰተው የአውሮፕላን አደጋ 204 ሰዎች መሞታቸው ሲረጋገጥ አንድ ሰው በህይወት መትረፉ ተሰምቷል። ሐሙስ ጠዋት ቦይንግ 787-8 የሚል ስያሜ ያለው አውሮፕላን በምዕራብ ህንድ አህመድ አባድ አውሮፕላን ማረፊያ ምድር እንደለቀቀ ብዙም ሳይጓዝ መከስከሱ ይታወሳል። የአካባቢውን ፖሊስ ጠቅሶ ቢቢሲ እንደዘገበው አውሮፕላኑ ከተነሳ ከ30 ሰከንዶች በኋላ ነው የተከሰከሰው። በአደጋው እስካሁን የ204 ሰዎች አስክሬን መገኘቱንና የአንድ እንግሊዝ ዜግነት ያለው ግለሰብ በህይወት መትረፉ ተገልጿል። በአደጋው የቀድሞ የህንድ ጉጅራት ግዛት ሚኒስቴር የነበሩት ቪጃይ ሩፓኒ መሞታቸው ሲረጋገጥ አውሮፕላኑ በተከሰከሰበት አካባቢ የነበሩ 50 የሜዲካል ተማሪዎች ጉዳት ደርሶባቸው ለሕክምና መወሰዳቸው ተመላክቷል። አደጋውን ተከትሎ በረራዎች የተቋረጡ ሲሆን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲን ጨምሮ የተለያዩ ሀገራት መሪዎች ሀዘናቸውን እየገለጹ ነው። የአውሮፕላን አደጋው ምክንያት እስካሁን እንዳልተገለጸና የእንግሊዝና አሜሪካ የአደጋ ልዑካን ሁኔታውን ለማጣራት ወደ ሙምባይ ማቅናታቸው ተሰምቷል። በአውሮፕላኑ ውስጥ 169 የህንድ፣ 53 የብሪታንያ፣ 7 የፖርቹጋል፣ 1 የካናዳና የሌሎች ሀገራት ዜጎች ተሳፍረው እንደነበረም ቢቢሲ በዘገባው አመላክቷል። በመጨረሻ የፉለር ቴዎሎጂካል ማዕከል የግጭት ለውጥና የእርቅ ማዕከልን ለመፍጠር ከአይዲኦስ ጋር በትብብር እንደሚሰራ ተናገረ። በፓሳዴና ካሊፎርኒያ የሚገኘው የፉለር ቴዎሎጂካል ሴሚናሪ ክርስቲያን መሪዎች በቤተክርስቲያንና በህብረተሰብ ውስጥ እየጨመረ ላለው ግጭት መከፋፈልና የፖላራይዜሽን በታማኝነት ምላሽ እንዲሰጡ ለማስታጠቅ አዲስ የሰላም ግንባታና የግጭት ለውጥ ማዕከል ያቋቋመ መሆኑ ተገልጿል። ከአይዲኦስ ኢንስቲትዩት ጋር በመተባበር የወንጌላውያንና የሌሎች ቤተ እምነቶች ሴሚናሪ የሰላም ግንባታን ከአካዳሚክ ፕሮግራሞችና ህዝባዊ ተነሳሽነቶች ጋር የማዋሃድ እቅድ እንዳለው ገልጿል። በተሰጠው ጋዜጣዊ መግለጫ መሰረት
አዲሱ ማዕከል ከፖለቲካዊ ብጥብጥና ማህበራዊ አለመረጋጋት እስከ ጉባኤና የቡድን ውዝግቦች ድረስ ያሉ ችግሮችን ለመፍታት የስነ መለኮት ስልጠና ጥናትና ምርምርና የተግባር ግብአት ይሰጣልም ተብሏል። ሐሳቦች በሁሉም ክርስቲያኖችና በዓለማዊ አውድ ውስጥ የፖለቲካ ማህበራዊ አለመረጋጋትንና የቡድን ግጭቶችን ለመፍታት ልምድ እንዳለው ተገልጿል። የአይዲኦስ መስራችና ፕሬዚዳንት ክሪስቲ ቫይንስ ማዕከሉን ዋና ስራ አስፈጻሚ በመሆን የሚመሩም ሲሆን የሰላም ግንባታና ግጭት ትራንስፎርሜሽን ማዕከልን በመፍጠር ከፉለር ቴዎሎጂካል ሴሚናሪ ጋር መተባበር እንደሚሰሩ ማስታወቃለች። ዘገባው የክርስቲያን ዴይሊ ነው። ለዕለቱ ያዝናቸውን የጂኤምኤም መረጃዎቻችንን ከመጥቃላችን በፊት ዜናዎቹን እናስተሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የጸሎት አገልግሎት ኮሚቴ ከአዲስ አበባ ካውንስል ጽሕፈት ቤት የክፍለ ከተማ መንፈሳዊ ዘርፍ ኃላፊዎች ጋር ውይይት አካሄደ። በአማራ ክልል ኤምፖክስ ተላላፊ ቫይረስ በሽታ በመተማና ባህር ዳር ከተሞች በሁለት ሰዎች ናሙና ተወስዶ መረጋገጡን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታወቀ። ከውጭ ቻይና ከ53 የአፍሪካ ሀገራት በሚገቡ ምርቶች ላይ የጣለችውን ታሪፍ ሙሉ በሙሉ ልታነሳ ነው ተባለ። እስራኤል ሐሙስ ማምሻውን በኢራን ላይ ጥቃት መፈጸሟ ተሰማ። ለዕለቱ ያዝናቸው የጂኤምኤም መረጃዎቻችን እነሱ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ